ጌታ ሆይ ናና ኢየሱስ ቶሎና በሲኦል ለመኖር ናፍቀናል ፊት ለፊት ልናይ ጓጉተናል በሲኦል ለመኖር ናፍቀናል ፊት ለፊት ልናይ ጓጉተናል በሲኦል ለመኖር ናፍቀናል ፊት ለፊት ልናይ ጓጉተናል በሲኦል ለመኖር ናፍቀናል እግዚአብሔር አምላክ የተባረከ ይሁን። የተባረካችሁ ቅዱሳን እንዴት ናችሁ? የምትሰሙኝ ሰዎች ጌታ ኢየሱስ ይባርካችሁ። እንግዲህ አጭር ቃል ልነግራችሁ ነው የመጣሁት። ይህንን የእግዚአብሔርን ቃል ተናግሬ እወጣለሁ። ዛሬ የእግዚአብሔር ቃል በክርስቶስ ኢየሱስ ያገኘነውን የልጅነት ስልጣን ምን ያህሎቻችን በሕይወታችን ውስጥ ተግባራዊ እንደምናደርግ አላውቅምና አንዳንድ ጊዜ ስለ ስልጣን ልነግራችሁ ፈልጌ ነው። ሉቃስ 10:18 ላይ ያለውን ክፍል ልናገር ስለፈለግኩ ነው። አንዳንድ ጊዜ በክርስቶስ ያገኘነውን የልጅነት ስልጣናችንን ለሆነ ሰፈር ሰተን እኛ እርፍ ያልን እንመስላለን። መጽሐፍ ቅዱሳችን ግን በሉቃስ ምዕራፍ 10 ከ17 ጀምሮ ያለውን ክፍል ስናነብ እንደዚህ ይላል። ሰባውን በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስም ተገዙልንና አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ፣ የሚጎዳችሁ ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። በዚያን ሰዓትም ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ ሆይ ይህ ከጥበቦችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክ አመሰግናለሁ። አዎ አባት ሆይ ፍቃድ በፊትህ እንዲህ ሆኗል ይላል። ፍቃድ በፊትህ እንዲህ ሆኗል። ፍቃዱ በእግዚአብሔር ፊት የሆነበት ምንድን ነው ሲባል እንዲህ ሆኗል ብሎ ክርስቶስ ሐሴት ያደረገበት በክርስቶስ ባገኘነው የልጅነት መብታችን ተጠቅመን ነገሮች ገብቶን ማድረግ ስንችል በጌታ በኢየሱስ ክርስቶስ ዘንድ በእግዚአብሔር አብ ዘንድም ታላቅ ደስታ ይሆናል። ለመመሰላችሁ እናንተ ለተቀበሉትና በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው። ልጅነታችን ውስጥ ስልጣን አለ። ልጅነታችን ውስጥ ወራሽነት አለ። ልጅነታችን ውስጥ ከምድር በታች በየትኛው መንፈሳዊ ዓለም ላይ የምንገዛበት ከእግዚአብሔር ከልጁ ከኢየሱስ ክርስቶስ የተቀበልንበት አውቶሪቲ አለን፣ ስልጣን አለን፣ ኃይል አለ በእኛ እጅ ላይ። ስለዚህ ይህንን ኃይል ሲጠቀሙ ባየ ጊዜ በእነሱ ፊት በደቀ መዛሙርቱ ፊት ለፊት እንግዲህ ሰባውን ሁለት አድርጎ ከላካቸው በኋላ ከአገልግሎት መልስ የሰሙትን ሪፖርት በሰማ ጊዜ ብዙ ልባቸውን በዛ በተሰራው ስራ ላይ ልባቸው እንዳይጥሉ ይልቁኑ ልባቸውን ማድረግ ያለባቸው ከሁሉም የሚበልጠው ልጅነታቸው ላይ ከሁሉም የሚበልጠው በሰማይ ስማቸው መጽሐፍ ላይ ፎከስ እንዲያደርጉ ነው። ብዙ ሰዎችን ብዙ አገልጋዮች አንዳንድ ጊዜ መዳናችንን ራሱ እጠራጠራለሁ። ለምን መሰላችሁ? ጌታ ኢየሱስ ክርስቶስ ፎከስ የሚያደርገው ሁልጊዜ በእኛ አልፎ ከሚሰራው ጸጋ ይልቅ በህይወት መዝገብ ላይ መጽሐፋችንን ታርጌት ያደርጋል ክርስቶስ። እንደዚህ አይነት የሚመስሉ መልእክቶች በማቴዎስ 7:24 ጀምሮ ስናነብም ይህን ነገር ጌታ ሆይ በስምህ አጋንንት አላወጣንም፣ በስምህ ትንቢት አልተናገርንም፣ በስምህ ተአምራት አላደረግንምን ይሉኛል፣ እኔ ግን አላውቃችሁም፣ እናንተ አመፀኞች ከኔ ራቁ ይላል። አያችሁ፣ እነኚህ እዚህ ጋር በኢየሱስ ክርስቶስ የላካቸው ሰባዎቹ ተመልሰው በመጡ ጊዜ ጌታ ኢየሱስ ክርስቶስ የሚያስደስታችሁ በእናንተ አልፎ የሰራው ተአምራትና ድንቁ ሳይሆን እናንተ ይልቁኑ መደሰት ያለባችሁ ስማችሁ በሰማይ ስለተጻፈ በዛ ደስ ይበላችሁ። ሰው ብዙ ጊዜ የማያስተውለው ነገር
የተቀበልነውን የልጅነት ስልጣናችንን ኤክሰርሳይዝ ከማድረግ ይልቅ ልጅነታችንን ረስተን በልጅነት ያገኘነው ስልጣን ረስተን አገልግሎቱ ላይ ፎከስ እናደርጋለን። ስለዚህ ብዙ ሰዎች በጣም አንድ ሰው የተቀባ ነው፣ እግዚአብሔር ይጠቀምበታል፣ በእግዚአብሔር የተወደደ ሰው በቃ ሰተት ብሎ መንግስተ ሰማያት የሚገባ ምንም ጣጣ የሌለበት ያለቀ ሰው የሚመስለን በሱ እጅ ላይ አጋንንት ሲወጣ፣ ትንቢት ሲነገር፣ ተአምር ሲደረግ በሱ ህይወት ላይ ተአምር ያለ ሊመስለን ይችላል። እንዳንሸወድ። መጀመሪያ ከአገልግሎቱ በፊት የሚቀድመው ልጅነታችን ነው። ከአገልግሎቱ በፊት የሚቀድመው በሰማይ መዝገብ ስማችን መጻፉ ነው። እባካችሁ አገልጋዮች ሆይ ስሙ። ስማችን በህይወት መዝገብ ላይ ካልተጻፈ ጌታ ኢየሱስ ክርስቶስ በመጨረሻ ሰዓት 1 ሚሊዮን ማቴዎስ ላይ እንደሚናገረው አላውቃችሁም እናንተ አመፀኞች ከኔ ራቁ ማለቱ አይቀርም። ለምን? ህይወትና አገልግሎትን ለይተን ማየት አለብን። ህይወት በክርስቶስ ያገኘነው የዘላለም ህይወት ነው። ንስሐ ገብተን ክርስቶስ ጌታና አምላካችን አዳኛችን አድርገን ከተቀበልን በኋላ በክርስቶስ ያገኘነው ህይወት ዘለቄታ ያለው ዘላለማዊ ህይወት ነው። በዚህ ምድርም ቀጥሎም አልፎም የሚሄድ ህይወት ነው። አገልግሎት ግን ምድራዊ ነው። አገልግሎት በምድር የሚቀር ጉዳይ ነው። አገልግሎታችንን እዚህ የምንፈጽመው እኛ መጀመሪያ ስማችን በህይወት መዝገብ ላይ መጻፋችንን ወይም መዳናችንን ወይም ደግሞ እርግጠኛ በእግዚአብሔር ቤት እንደ እግዚአብሔር ፍቃድ መመላለሳችንን ራሳችንን ቼክ እናድርግ፣ ቴስት እናድርግ። ሰው ያልገባው ይሄንን ነው። ስለዚህ ጌታ ኢየሱስ ክርስቶስም አሁን ይህንን ካላቸው በኋላ ስማችሁ በህይወት መዝገብ ላይ ስለተጻፈ ደስ ይበላችሁ አላቸው። ግን ዘወር አለና ደግሞ ሲጸልይ ጌታ ኢየሱስ ክርስቶስ እግዚአብሔር አምላክ ሆይ ከነኚህ ከህፃናትና ከጠቢባንና ከአስተዋዮች ሰውረ ለነዚህ ህፃናት ቢላቸው ከሱ የተማሩትን ለህፃናት ይህንን ምስጢር ስለገለጥ በእነሱ ስለሰራው ጸጋ እግዚአብሔር ደግሞ በጣም ደስ የሚለኝ ቃል እንደዚህ ይላል። ይሄም አዎ አባቶች ፈቃድ በፊት እንዲህ ሆኗል ማለት ምንድን ነው? ልጅነታቸውን ተቀብለው ጌታን ተከትለው ያስተማራቸውን የሰሙትን ትምህርት ጌታ ኢየሱስ ክርስቶስን ሲከተሉት የተማመነባቸው ደቀ መዝሙር የተባሉ ማንም መንገደኛ አይደለም። ደቀ መዝሙር የተባሉት በእነሱ ህይወት ላይ ህይወት ሲደመር አገልግሎት ይሆናል። ፍሬያማ ሲሆን ጌታ ኢየሱስ ክርስቶስ ሐሴት ሲያደርግ እናያለን። ስለዚህ ወገኖቼ ህይወትን ከአገልግሎት አናስቀድመው። መቅደም የሚገባው ህይወት ነው። ከዛ በኋላ ነው አገልግሎት። ህይወት ሲደመር አገልግሎት፣ ይህንን እግዚአብሔርም አብ ያስደስተዋል፣ ጌታ ኢየሱስ ክርስቶስም ያስደስተዋል ማለት ነው። ከዛ ውጭ ግን ትንቢት ስለተናገርን በህይወት ያለን እንዳይመስለን፣ አጋንንት ስላስወጣን በህይወት ያለን እንዳይመስለን፣ ትልልቅ ክሩሴዶች ስላገለገልን፣ ትልልቅ መድረኮች ላይ ስለሰበክን ዋስትና አይሆነንም። ይሄ ዋስትናችን በህይወት መዝገብ ላይ መጻፋችን፣ ዋስትናችን በክርስቶስ አምነን መዳናችን ነው። ዋስትናችን ድነታችን እንጂ አገልግሎታችን ሊሆን አይችልም። አንድ ግልጽ ላደርግላችሁ እፈልጋለሁ። በተለይ ጌታ ኢየሱስ ክርስቶስ እንደዚህ አይነት ተኮር መልእክቶችን ይናገራል። በተለይ አንዳንድ ይሄ ሰዋዊ ስርዓትን የለመዱ ሃይማኖተኛነት መልክ ያላቸውን ሰዎች ጌታ ኢየሱስ ክርስቶስ በጣም ያስጠነቀቃቸው ነበረ። ምን ይላል? ሁልጊዜ ሰው መቅደም የሚገባው ይህ ሕዝብ በከንፈሩ ያከብረኛል ይላል። ላንብብላችሁ። ማቴዎስ 15 ቁጥር 8 ጀምሮ ቁጥር 7 እንደዚህ ይላል፣ እናንተ ግብዞች፣ ኢሳይያስ ስለ እናንተ ተናገረ ይላል። ይሄ ግብዞች፣ አንድ ግብዝ ሰው ማለት ድራማ የሚሰራ ማለት ነው። መንፈሳዊ ግብዝ ማለት ያልሆነውን መሆን የሚችል አክት ሲያደርግ ማለት ነው። እኔ አንዳንድ ጊዜ በዚሁ በፕላትፎርም ውስጥ አንድ አይነት የሰባኪ ስታይል የሚገለጡ አሁን የሚነሱ እንኳን የሆነ ታዋቂ የሆነ ሰው ካለ የዛን ሰውዬ አክትን፣ ንግግርን፣ እጅን አጣጣል፣ ቋንቋ፣ ምሳሌ፣ ድምፅ፣ ማሳቅ፣ መቀለድ አንድ ልክ ኮፒ ፒስት የተደረገ ይመስላል። ይሄ ግብዝነት ይባላል። ጳውሎስ በገላትያ 1:15 ላይ ክርስቶስ በእኔ ሁኔታ ራሱን ሊገልጥ በወደደ ጊዜ ከደምና ከስጋ ጋር አልተማከርኩም ይላል። እግዚአብሔር በእናንተ የሚሰራው በእናንተ ሁኔታ ነው። ምንም አይነት እንሆን። እነ ጴጥሮስን ስትመለከቱ ቀለም አያውቁም።
በስነ ስርዓት ጴጥሮስ እንኳን መጻፍ አይችልም፣ ማንበብ አይችልም። እሱ የሚናገረውን ነገር ሌላ ሰው ነበረ የሚጽፍለት የነበረው፣ ግን እግዚአብሔር ተጠቅሞበታል። አያችሁ፣ ግብዝ አትሁኑ። ግብዝነት ማለት ስለ ዘላለም ሕይወት ሳናስብ፣ ስለ ቅድስና ሳናስብ፣ እግዚአብሔርን ደስ ስለማሳኘት ሳናስብ፣ ስለ አገልግሎት፣ ስለ ፕሮሞሽን፣ የሆነ ፖስተር መለጠፍ፣ የሆነ ብልጭልጭ ነገሮች ውስጥ ራሳችንን አንሸውድ። ጌታ ኢየሱስ ክርስቶስ እንደዚህ ይላል፣ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰውን ስርዓት የሆነውን ትምህርት እያስተማሩ በከንቱ ያመልክኛል ብሎ በእውነት ትንቢት ተናግሯል ይላል ጌታ ኢየሱስ ክርስቶስ ነው። ይሄ ከኢሳይያስ የተጠቀሰ ጥቅስ ነው የሚናገረው። ተመልክቱ ቃሉ ራሱ ይህ ሕዝብ በከንፈሩ ያከብረኛል። በከንፈሩ ኢየሱስ ጌታ ነው ይላል። በከንፈሩ ትንቢት ይናገራል። በከንፈሩ ይዘምራል። በከንፈሩ ይሰብካል። በከንፈሩ ይመክራል። ነገር ግን ልቡ እንደ ከንፈሩ አይደለም። አያችሁ፣ ከተሰበረ ከተለወጠ ማንነትን የሚወጣውን አገልግሎት ነው ጌታ ኢየሱስ ክርስቶስ የሚፈልገው። ትኩረት ለደህንነት፣ ትኩረት ለዘላለም ሕይወት፣ ትኩረት ስለ ልጅነት። ከአገልግሎት በፊት መቅደም የሚገባው ነገር ወገኖቼ የልብ ለውጥ ነው። የልብ ለውጥ ነው። ስለዚህ ይህን አይነት አምልኮ ከንፈራቸው ሌላ ልባቸው ሌላ የሆኑ ሰዎች የሰውን ስርዓት ትምህርት እያስተማሩ ከንቱ አምልኮ ይለዋል። በከንቱ ያመልኩኛል፣ ከንቱ ያገለግሉኛል፣ ከንቱ ይመላለሳሉ። አያችሁ፣ ስለ ልጅነታችን በክርስቶስ ስለዳነው ድነታችን ግድ ሳይኖረን ዋናው አገልግሎት ነው እያለን እየቀጠፍን እየዋሸን እያጭበረበርን የተወሰነ ጊዜ ልንታወቅ እንችላለን። በጣም የተቀባን እንባል እንችላለን። የሆነ መድረክ ላይ የሆነ ቸርች ላይ ትልቅ ቸርች ሜጋ ቸርች ልንከፍት እንችላለን። ትልልቅ ክሩሴዶች ልናዘጋጅ እንችላለን። የውጭ በሮች ሊከፈትልን ይችላል። እግዚአብሔር ሚዛን ላይ ስንቀመጥ ግን ከንቱ አምልኮ ይልዋል። ከንቱ አምልኮ። ስለዚህ ወገኖቼ እኔም የጀመርኩትን ሀሳብ እንዳይጠፋባችሁ በሉቃስ ላይ የተነሳውበት ምንድን ነው? ስለተቀበልነው ስለ ልጅነት ስልጣን እናስብ እያልኳችሁ ነው ሳወራ የነበረው። የልጅነት ስልጣን ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። አያችሁ፣ በልጅነት ውስጥ ያለውን ስልጣን ኤክሰርሳይዝ አድርጎ ባካችሁ ስለ ልጅነታችሁ አስቡ። በልጅነት ስለሚገኘው በረከት አስቡ። በልጅነት ስለሚገኘው ስኬት አስቡ። ከልጅነት የመነጨ የህይወት ለውጥ እርሱ አገልግሎትን ብታገለግሉ ይጣፍጣል። ለዛ ነው ጌታ ኢየሱስ ክርስቶስ ስማችሁ ስለ አጋንንት ስላስወጣችሁ ተአምራት ስላደረጋችሁ በዚህ ደስ አይበላችሁ፣ ይልቁኑ ደስ የሚላችሁ ስማችሁ በሕይወት መዝገብ ላይ ስለተጻፈ ነው የሚለውን ልነግራችሁ ነው የወጣው። የሚያስደስታችሁ ልጅነታችሁ፣ የሚያስደስታችሁ ነገር፣ የሚያኮራችሁ ነገር ስማችሁ በሕይወት መዝገብ ላይ መጻፉ ይሁን። ከዛ ውጪ እኔና እናንተ ከልጅነት የመነጨ ስልጣን ተሰጥቶናል። ከልጅነት የመነጨ ስልጣን ምን? በጠላት ኃይል ሁሉ ላይ። ይህን ነው ማሳያቸው። የመጀመሪያው ልጅነት ላይ ፎከስ አድርገን ከልጅነት የመነጨው ስልጣን በጠላት ኃይሉ ላይ እዚሁ 18 ሉቃስ 10:18 ላይ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ ይልና እነሆ እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጠዋችሁ። ከልጅነት የመነጨ ስልጣን እርሱ በጠላት ኃይል ሁሉ ላይ የመግዛት የማስወጣት ነፃ የማስወጣት የጨለማን የእባቡን ራስ የመቀጥቀጥ ስልጣን ተሰጥቶናል። አያችሁ፣ መጀመሪያ በሕይወት መዝገብ መጻፋችን መጀመሪያ ልጅነታችን፣ ከልጅነታችን የመነጨው ይሄ ደግሞ ስልጣን የግድ ነቢይ መባል አያስፈልግም። የግድ ሐዋርያ መባል አያስፈልግም። ልጅ በመሆናችን እባብና ጊንጡን እንረግጠው ዘንድ ሟርቱን፣ ድግምቱን፣ ጨለማውን፣ አጋንንትን፣ መናፍስትን፣ ኃይላትን፣ ስልጣናትን ሁሉ ከእግራችን በታች እንድንቀጠቅጠው ስልጣን ተሰጥቶናል። ስሙ ይባረክ። አንዱና የመጀመሪያው ሰይጣንን የምንቀጠቅጥበት ስልጣን ተሰጥቶናል። ይሄ ልጅነታችንን በአንድ ጊዜ ጳውሎስና በርናባስ እያገለገሉ አንድ ከተማ ላይ ሲደርሱ የነ ጳውሎስን አንድ የጠንቋይ ልጆች መጡና ጳውሎስና በርናባስ ያገለግሉትን አገልግሎት አይተው እንደዚህ እንደ ፎርጅድ ኮፒ ፒስት አደርጋለሁ ሲሉ
እዛ ከተማ ላይ ያለውን መንፈስ፣ ሰፈር ውስጥ ያለውን፣ ከተማ ውስጥ ያለውን አንድ ያበደ እብድ የሆነ ሰው፣ በመንፈስ ስርዓት ውስጥ ያለን ሰው ለማስወጣት በሞከሩ ጊዜ ልጅነት አልቀደመም። ተመልከቱ። የዘላለም ሕይወትን አላገኙም። ሕይወታቸው አልተለወጠም። ሰማይ አያውቃቸው። በሰማይ መዝገብ ስማቸው አልተጻፈም። ነገር ግን ቅድሚያ የሰጡት ለአገልግሎቱ ነው ባሉበት ሰዓት ውስጥ ይገርማል እኮ ወገኖቼ፣ እንዳለ ከተማ ውስጥ ልብሳቸውን ቀዶ ደብድቦ አቁስሎ ከተማ ለከተማ እያባረራቸው አዋረዳቸው። መንፈሱ ምን እንዳለ ይገርማቸዋል። ጳውሎስንም አውቀዋለሁ፣ ኢየሱስንም አውቀዋለሁ፣ እናንተ ከየት ወገን ናቸው አላቸው። አያችሁ፣ ልጅነቱን ያላስቀደመ በዘላለም ሕይወት መዳኑን ያላረጋገጠ ሰው ሲያደርግ ያደረገውን አንድ ጊዜ ቲቢ ጆሹዋ ድሮ በጣም ቆይቷል በሕይወት እያለ አንድ የተናገረው ምሳሌ የተናገረውን አንድን ኬንያዊ ፓስተር ይዞት መጣና እንዲፈውሰው ነው። የዲስክ ፕሮብሌም ገጥሞት እንዲፈውሰው እሱ አሁን ለእናንተ እየተናገርኩ ያለ ትዝ አለኝ እና የተናገረው ምንድን ነው? ያ ፓስተር አጋንንት ሲያስወጣ ጆሹዋ ልክ አይታችሁት ከሆነ ቲቢ ጆሹዋ እግሩን እያነሳ እንደዚህ የመጣል ነገር ነበረው። እግሩን እንዲህ እያነሳ የመጥረብ ነገሮች ምናምን መንፈስ በእንደዛ ያስወጣ ነበር እና እሱም ይሄን አየና እዛ እሱ ቸርች ላይ ያለው መንፈስ ጠርቤ ያወጣለሁ ሲል ነው ዲስኩ የዞረው። ልክ እንደነኚህ እንደተደበደቡት እንደተገረፉ በአደባባይ በከተማ ውስጥ እንደተዋረዱ ሰው ልጅነቱን በክርስቶስ ያገኘውን ልጅነት ሳያስቀድም፣ ድነቱን ሳያስቀድም፣ መለወጡን ሳያስቀድም የሆነ አገልጋይ ያደረገውን አደርጋለሁ ብሎ ጠብ እንደሆነ ወቁ። መንፈሱም አይለቃችሁ፣ አጋንንት ራሱ አይለቃችሁ። ስለዚህ ያ ኬንያዊ ፓስተር እንደዚህ ያለው ጆሹዋ፣ አንተ ይሄንን የሆንከው እኔን ለማስመሰል ብለክ ነው። ስለዚህ መጀመሪያ ንስሐ ግባ። እግዚአብሔር በአንተ ሁኔታ እንጂ በእኔ በሚሰራው ጸጋ አይደለም አንተ ጋር የሚሰራው አለው። ከዛ ንስሐ አስገባውና ሲጸልይለት ተፈወሰ። ዛሬም እዚህ ጋም ከዚህ ክፍልም እንደምንማረው ጌታ ኢየሱስ ክርስቶስም በነበሩበት ሰዓት ውስጥ አጋንንት አስወጥተው የመጡትን ሰዎች ፎከስ ወዴት ነው ያደረጋቸው? በዚህ ደስ አይበላችሁ፣ ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላል። ነገር ግንስ እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ምን ሰጥቻቸዋለሁ? ስልጣንን ሰጥቻቸዋለሁ። የሚጎዳችሁ ማንም የለም። አንዱ እኔና እናንተ አጋንንትን ለማስወጣት አጋንንትን ለማስገዛት በልጁ በኢየሱስ ክርስቶስ በማመናችን ምክንያት የምንቀበለው ስልጣን እንዳለ በተለይ ማርቆስ 16:16 ላይ እንደዚህ የሚል ቃል አለ። ከዚህ በፊት የምናውቀው ቅድሚያ መቅደም የሚገባው ነገር በልጅነት ነው የሚጀምረው አልኳቸው። ከልጅነት በኋላ ነው ስልጣን የሚቀጥለው። በልጅነት የተቀበልነው ስልጣን ነው አንደኛ በአጋንንት ሁሉ ላይ ስልጣን የሚኖረን። ቅድም እባብና ጊንጡ ትረግጡ ዘንድ ስልጣን ሰጠዋችሁ የሚለው ከልጅነት የመነጨ ነው። የእግዚአብሔር ልጆች ከመሆን የሚመጣ ነው። እንደዚህ ይላል፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያስወጣሉ። ይህ ስልጣን አያችሁ፣ ሰው አምኖ ከተጠመቀ በኋላ ባገኘው ድነት ባገኘው የዘላለም ሕይወት እኔና እናንተ በጌታ ስም አጋንንት የማስወጣት ስልጣን ተሰጥቶናል። እሱም ብቻ አይደለም፣ በአዲስ ቋንቋ መናገር እንችላለን። እሱም ብቻ አይደለም፣ እባብን በእጆቻችን ብዘን የሚገድል መርዝ ቢጠጡ አይጎዳቸውም። እጆቻቸውን በድውያን ላይ ይጭናሉ። የሆነ የፈውስ ሰው እከሌ የሚባል ነቢይ ሳይሆን የሚለው እጆቻቸውን በድውያን ላይ ይጭናሉ። እነሱ ምን ይላሉ? ይፈወሳሉ። እጆቻችሁን ጭናችሁ በጌታ በኢየሱስ ክርስቶስ ስም የመፈወስ መብትና ስልጣን ተሰጥቷቸው ለሆነ አገልጋይ የተሰጠ አይደለም። አያችሁ፣ ከልጅነት በኋላ የተቀበልነው በበሽታ ላይ በአጋንንት ላይ ነፃ የማስወጣት ስልጣን አለን። ይሄንን ስልጣን እስካለን ድረስ የግድ የሆነ የሃይማኖት ድርጅት ውስጥ መግባት አይደለም። ሰው በክርስቶስ አምኖ ተጠምቆ የዘላለም ሕይወትን ካገኘ ስሙ በሕይወት መዝገብ ላይ ከተጻፈ በእግዚአብሔር መንግስት ውስጥ ያለውን ስልጣን ኤክሰርሳይዝ ማድረግ ይችላል። አጋንንትን ማስወጣት ይችላል። እጁን ጭኖ ቢጸልይ መፈወስ ይችላል። ከሰውየው ማንነት አይደለም።
ከሚጠራው በስሜ እኮ ነው የሚለው። በስሙ ለምናደርጋቸው ነገሮች ሁሉ የትኛውም ፈውስ ቦታ ላይ የጌታ ስም ተጠርቶ ነው። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ እስከ ዛሬ ድረስ በስሜ አንዳችም ነገር አላረጋችሁም። አሁን ግን ማናቸውንም ነገር በስሜ ብትለምኑ እኔም አደርገዋለሁ፣ አባቴም ያደርገዋል አለ። የምታደርጉትን ነገር ይላል ደግሞ አንደኛ ቆሮንቶስ ምዕራፍ 10 መጨረሻ ላይ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ለእግዚአብሔር ክብር አድርጉ ይላል። ለሆነ ግለሰብ የሆነ አካውንት መሙሊያ መኪና መግዣ ሳይሆን የትኛውንም ፈውስ በነፃ ተቀብላችኋልና በነፃ ስጡ ነው የሚለው ወንጌሉ። ንጹህ ወንጌል በነፃ የተቀበልነውን በነፃ አሁን ጸልይልሻለሁ አካውንቴ ውስጥ እንዲህ ታደርጊያለሽ የሚል ይሄ የስህተት ወንጌል ነው፣ ኑፋቄ ነው። የእግዚአብሔር ንጹህ ወንጌል ክርስቶስ ኢየሱስ ባገለገለበት በዞረበት ከተማ፣ ሐዋርያቶች ባገለገሉበት በዞሩ ከተማ አንዲትም ስባሪ ሳንቲም አልተቀበሉ። አንዲትም ምስኪኑን ደሃው በጣም የተጎሳቆሉ ሰዎች በተለይ ማቴዎስ 5 ላይ ብዙ በሽተኞች ከከተማ እየተጠራሩ የኢየሱስ ክርስቶስን ልብስ ይነኩ ነበረ። ልብሱን የነኩት ሁሉ ይፈወሱ ነበር። ክፈሉ አልተባሉ፣ ገስታ ውስጥ ግቡ አልተባሉ። ስለዚህ ዛሬም ልጅነታችን ሲደመር አገልግሎት ይሄ ውጤታማነት ነው ወገኖች። ስለዚህ ልጅ ነኝ ወይ ብላችሁ ማሰብ የመጀመሪያ ስልጣን በህይወታችን ውስጥ ማሸነፍ ሰይጣንና የትኛውንም ነገሮች ማድረግ የምንችለው ከልጅነታችን በኋላ። የመጨረሻው ስልጣን ልጅነታችን በአንደኛ ዮሐንስ ምዕራፍ 5 ይህን ተናግሬ ጨርሳለሁ። በአንደኛ ዮሐንስ ምዕራፍ 5 ላይ የሚናገረው ቃል ነው። አንደኛ ዮሐንስ እንደዚህ ይላል። ስለ ሁለተኛው ልጅነትን ላሳያችሁ ነው። ክርስቶስ ነው ብሎ በኢየሱስ ክርስቶስ የሚያምን ሁሉ ከእግዚአብሔር ተወልደዋል። ይኸው ከእግዚአብሔር ለመወለድ የእግዚአብሔር ልጅ ለመባል ምንም አይነት ሃይማኖታዊ ቋንቋ መጠቀም አያስፈልግም። ምንም አይነት ቃላት መጠቀም አያስፈልግም። በየትኛው በተለይ በክርስቲያኑ ክፍል ባለው መጽሐፍ ቅዱስ በአንደኛ መልእክት ዮሐንስ ምዕራፍ 5 ቁጥር 1 ላይ እንዲህ ይላል፣ ክርስቶስ ነው ብሎ በኢየሱስ የሚያምን ክርስቶስ ነው ብሎ። ሐዋርያትን ሥራ ከምዕራፍ 1 ጀምራችሁ እስከ መጨረሻ ስታነቡ ሐዋርያቶች በተለይ ምዕራፍ 4 ምዕራፍ 5ን ኢየሱስን ሲሰብኩት ኢየሱስ ክርስቶስ ነው ብለው ነበር የሚሰብኩት። ኢየሱስ የሚለውን ነገር ከማርያም የተወለደውን ልጅን ክርስቶስ ደግሞ የተላከ መሲህ ብለው ስለሚያስቡ አይሁዶች ደግሞ ክርስቶስ እንደመጣ አያምኑምና፣ ስለዚህ በዚህ ክፍል ላይም ክርስቶስ ነው ብሎ በኢየሱስ የሚያምን ይላል። ክርስቶስ ነው ብሎ በኢየሱስ የሚያምን ሰው እሱ ከእግዚአብሔር ተወልዷል ይላል። ማረጋገጫው ይሄ ነው። እኔ አይደለም ያልኩት። ወላጁን የሚወድ ሁሉ ከእርሱ የተወለደ ደግሞ ነው። እግዚአብሔርን ስንወድ ትእዛዙ ስናደርግ የእግዚአብሔር ልጆች እንድን ዘንድ በዚህ እናውቃለን። ትእዛዙን ልንጠብቅ የእግዚአብሔር ፍቅር ይህች ናት። ትእዛዚቱ ከባድም አይደለችም። የዚህ ጋር አዳምጡኝ። ሌላው ስልጣናችን ልነግራችሁ ነው። ሌላው ስልጣናችን ኃጢአትንና ዓለማዊነትን ማሸነፍ በእግዚአብሔር ስም በእግዚአብሔር ጸጋ በልጅነታችን የማሸነፍ ስልጣን ተሰጥቶናል። የመጀመሪያው አጋንንትን ደዌን ሁሉ የመግዛት የማሸነፍ ስልጣን ተሰጥቶናል ከድነት በኋላ። ሁለተኛ እንደገና ደግሞ ከቁጥር 4 ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈው እምነታችሁ ነው ይላል። ዓለምን የሚያሸንፈው እምነታችሁ ነው። ዓለምን የሚያሸንፈው ምናችሁ ነው? ቅድም ከፍ ስል ኢየሱስ ክርስቶስ ኢየሱስ ነው ብሎ ከሚያምን ከእግዚአብሔር የተወለደ የለም እንዳለ ሰው ኢየሱስ ክርስቶስን አምላኬና ጌታዬ ብሎ ከተቀበለ በኋላ እርሱ ያ በእግዚአብሔር ልጅነት የተቀበለው ሰው ዓለምን የማሸነፍ ስልጣን ተሰጥቶታል። እንዲህ ይላል፣ ዓለምን የሚያሸንፈው እምነታችሁ ነው። ቀጥሎ እንደዚህ ኢየሱስ የእግዚአብሔር ልጅ እንደሆነ። ሁለተኛው ደግሞ የአይሁድን ራስ ያዞረ ትምህርት ይሄ ነው። ቅድም ክርስቶስ ኢየሱስ ነው ብሎ ለሚያምን ከእግዚአብሔር ተወልዷል እንዳለው፣ ሁለተኛው ደግሞ ኢየሱስ በጣም ደስ የሚል ነው። ኢየሱስ የእግዚአብሔር ልጅ። በተለይ ከዚህ ከክርስትናው ዓለም ውጭ የሆኑ ሰዎች ኢየሱስ የእግዚአብሔር ልጅ ነው ብለው አያምኑ። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ የለም። ይኸውልህ ቅድም ከእግዚአብሔር የተወለደ ዓለምን አሸንፈዋል አልኩኝ። የትኛው ነው የተወለደው?
ኢየሱስ የእግዚአብሔር ልጅ እንደሆነ አምኖ የተወለደ ሰው ልጅ የሆነ ሰው እሱ ዓለምን ያሸንፋል። እንዴት ነው ማሸነፍ ምንችለው? ዓለም እያሸነፈችን አይደለ እንዴ? ኬት አምጥተህ ነው ስለማሸነፍ የምታወራው ብትሉ እኛ አይደለንም የምናሸንፈው። በማመናችን ምክንያት የተሰጠን የእግዚአብሔር ጸጋ በእኛ ውስጥ ይህንን እንድናሸንፍ የምንችል ብቃት ይሰጠናል። ቲቶ ምዕራፍ 2 ቁጥር 11 እስከ 13 ላንብብላችሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። አያችሁ፣ ሰው ዓለምን ማሸነፍ የሚችልበት ከዓለም ከኃጢአት ከርኩሰት አምልጦ መዳን የሚችልበት በጸጋው ነው። ይሄ ጸጋ ማን ነው? ይሄ ጸጋ ሰዎችን ሁሉ የሚያድን ሲሆን የጸጋው ባህሪ ወደ እኔና ወደ እናንተ ክርስቶስን አምን የተቀበልን ጊዜ ጸጋውን እንቀበላለን። ይህ ጸጋ ወደ ህይወታችን ሲመጣ እንዴት አድርገን ነው ዓለምን የምናሸንፈው ብንል ጸጋው ይላል ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችን እርሱ የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። አያችሁ፣ ጸጋው ነው ኃጢአትን የሚያስክደን። እኔ ጌታን ካገኘው ወደ 30 ምናምን በ1985 በኢትዮጵያ አቆጣጠር ጌታን ያገኘሁት። ጥሩ ቃሚ ነበርኩ፣ ጥሩ ጠጪ ነበርኩ፣ ጥሩ ጨፋሪ ነበርኩ። በአንድ ንስሐ ቀን ነው ያ ሁሉ ሱስ ከላይ ላይ የተሰበረው። ያለ ጫት መኖር ማልችል፣ ያለ መጠጥ መኖር ማልችል፣ ያለ ሲጋራ መኖር ማልችል፣ ሐረር የሚባል ከተማ ውስጥ ምኖር ክርስቶስ የምቅምበት በርጫ ቦታ ላይ መጥቶ ካለውበት ቤት አውጥቶኝ ነው ቀጥታ ድምፅ እያሰማኝ ሄጄ ንስሐ እንድገባ ያደረገኝ። ንስሐ ከገባው ጀምሮ ያ ምሽት ወደ 12 ከምሽቱ 12 ሰዓት እንደዚህ አይነት ሰዓት ላይ ነው። ከዛ ያ ነገር ከላይ ላይ ተላቀቀ። እስከ ዛሬ ድረስ አለውኝ። ያ ሱስ የለም፣ ያ ዓለማዊነት የለም። ለምን? ጸጋው ወደ ህይወቴ ገባ። ጸጋ ክትባት ነው ወገኖቼ። ኃጢአተኝነትን የሚያስክድ፣ ዓለማዊነትን የሚያስክድ፣ አመፅን የሚያስክድ፣ አጋንንት ስራትን የሚፈታ ጸጋው ወደ እኔና ወደ እናንተ ሲመጣ ዓለማዊነትን ክደን የተባረከውን የጌታችንን የኢየሱስ ክርስቶስን መገለጥ እንድንጠባበቅ አቅም የሚሰጠን ጉልበት የሚሰጠን ነው። ስለዚህ እኔና እናንተ በኃጢአት ላይ በዓለም ላይ እነሆ ድል ለማድረግ የሚችል አቅም ተሰጥቶናል። ይህም ጸጋ ይባላል። ስለዚህ ልጅነት ሲኖር በአጋንንትና በጨለማ በበሽታ በየትኛውም ነገር ላይ ስልጣን አለን። እንዲሁም ደግሞ ዓለምና በዓለም ያለውን ነገር የማሸነፍ ስልጣን አለን። ከእግዚአብሔር የተወለደ በቀር ዓለምን ያሸነፈ ማንም የለም ስለሚል የማሸነፍ አቅም ተሰጥቶናል። ስለዚህ ነው ጌታ ኢየሱስ ክርስቶስ እንደዚህ አለ፣ ሰይጣን በእኔ ላይ አንዳች የለውም አለ። ሰይጣን በእኔ ላይ አንዳች የለውም አለ። ይሄ ማርቆስ ምዕራፍ 5 ላይ በአጋንንት የታሰረ ሰው ወደ 2000 እስከ 6000 አጋንንት የነበረበት ሰው ኢየሱስ ወደ እሱ ሲመጣ የእግዚአብሔር ልጅ ያለ ጊዜያችን ስለምን ታሰቃይ? ካንተ ምን አለኝ አለው። ኢየሱስም ዮሐንስ ወንጌል 12 ላይ ሰይጣን ከኔ አንዳች የለውም አለ። ሰይጣንም ከኢየሱስ ኢየሱስም ከሰይጣን አንዳች የለውም። አንዳቸው በአንዳቸው ላይ ግራውንድ የላቸውም። እሱ የእግዚአብሔር ልጅ ነው። የሚገርመው ነገር እዛው መቃብር አካባቢ ላይ ስለነበረ በተለይ ማቴዎስ የጻፈው ወንጌል ላይ ሰዎች በዛ መንገድ ላይ ሲያልፉ በድንጋይ ፈነክታቸው ነበር፣ ይመታቸው ነበር፣ ያቆስላቸው ነበር። ኢየሱስ ሲመጣ ያንን ድንጋይ መወርወር አልቻለም። ኢየሱስ ሲመጣ ይገዛለት ነበረ። ጮሆ ወጥቶ ነበረ። ያ ሰው ሙሉ ሰው ሆነ፣ ዳነ። ወደ ገዛ ቤተሰቦች ሂድና መስክር ብሎ ላከው ጌታ ኢየሱስ ክርስቶስ። አያችሁ። ስለዚህ ሰይጣንም ኃጢአትም ዓለምም እርኩሰቱም አመፁም እኔና እናንተ በልጅነታችን ክብር ውስጥ የምንኖር ከሆነ በቅድስና ጥግ ውስጥ የምንኖር ከሆነ እግዚአብሔር በሰጠ መንፈሳዊ ክብርና ልምምድ ውስጥ የምንኖር ከሆነ ሰይጣንም በእኛ ላይ ስልጣን የለውም። ኃጢአትም በእኛ ላይ ስልጣን የለውም። ዓለምን በእኛ ውስጥ ስልጣን የለውም። ጥላቻ በእኛ ላይ ስልጣን የለውም። ክፋት በእኛ ላይ ስልጣን የለውም። እግዚአብሔርን በመፍራትና በመንቀጥቀጥ እሱን እያመለክን የግድ መንግሥተ ሰማያት እስከምንሄድ ሳይሆን እዚህ ሆነን ክርስቶስ ኢየሱስን እየመሰለን እያመለክን እየጸለይን በጽድቅና በቅድስና እግዚአብሔርን በመፍራት መኖር እንችላለን። ለምን? ልጆች ነን፣ ልጆች ነን። ስለዚህ ወንድሞቼ እህቶቼ፣ ጨረስኩኝ። እባካችሁ እንደ ልጅ እንጂ እንደ ባሪያ አትመላለሱ። እናንተ ልጆች ናችሁ። ሰው ልጅነቱን ካላወቀ የሰይጣን ባሪያ ይሆናል። ልጅነቱን ካላወቀ የኃጢአት ባሪያ ይሆናል። ልጅነቱን ካላወቀ የጥቂት አገልጋዮች ባሪያ ይሆናል።
ልጅነቱን ካላወቀ ማንም የሚነዳው የከተማው አህያ ይሆናል ማለት ነው። ኢዮብ 39 ላይ ሄዳችሁ ብታነቡ ሁለትን አህያ ያነጻጽራል። አንደኛው የከተማ አህያ ነው፣ ሌላው ደግሞ የምድረ በዳ ይሄ ዜብራ ምንድነው? ይሄ ዜብራ የሚባለው ይሄ ምንድነው የሚባለው? ይሄ ያን የምድረ በዳውን አህያ ነው። ሁለቱን አህያ ስማቸው አህያ ነው። ያ የምድረ በዳው አህያ ስለሱ ሲናገር የምድረ በዳውን አህያ አርነት ማን ነው ያወጣው ይላል። እርሱ ይላል የከተማውን ሁካታ ዘብጦታል፣ የገዢውን ድምፅ አይሰማም ይላል። ለመሰላችሁ ይሄንን የምድረ በዳውን አህያ ያንን የምድረ በዳውን አህያ እናንተ ለካሜራ እንጂ የምትፈልጉን ለዱላ አታገኙት። እሱም ግሪን ኤሪያ ላይ ነው እንጂ የምታገኙት፣ አመድ አታሸክሙትም፣ ቁሻሻ አታሸክሙትም። የከተማው አህያ ግን ገዢ ያለው ከኋላ የሚመታው የሚነዳው እየደበደበ ሸክምም አሸክሞት የሚደበድበው አርነት ያልወጣ ሰው ልጅነቱን ያላወቀ የሁሉ ባሪያ ይሆናል። እንደዚህ ይላል። ለዚህ ነው ለማንም ባሪያ አትሁኑ ይላል መጽሐፍ ቅዱሳችን። ስለዚህ እንደዚህ ይላል። ነገር ግን ወራሹ ሕፃን በሆነበት ገላትያ ምዕራፍ 4 ቁጥር 1 ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም ይላል። ተመልከቱ። ልጁ ስሙ ማን ይባላል? ወራሹ ልጅ ነው። አባቱ ሊያወርሰው የሚችል ያ የአባቱ ውርስ ሊወስድ የሚችልበት አቅም አለው። ወራሽ ነው። በጣም የሚያሳዝነው ግን ይሄ ክፍል ሲናገር ሕፃን ሆኖ ባለበት ዘመን ግን የመውረስ አቅም የለውም። ልጅነት። ለዚህ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 አሁንም ሕፃናት ናችሁ፣ ወተት ልግታችሁ፣ አሁንም ቅናት አለባችሁ፣ አሁንም ክርክር አለባችሁ፣ አሁንም ስጋውያን ናቸው። እነኚህ ስጋውያን፣ እነኚህ ቀናተኞች፣ እነኚህ ምቀኞች፣ እነኚህ ስጋዊነትን የሚለማመዱ ሰዎች አይወርሱም። እኔ አይደለሁም ያልኩት፣ የእግዚአብሔር ቃል ነው የሚለው። በጣም የሚያሳዝነኝ ቃል ስሙ። ከቶ ከባሪያ አይለይም ይላል። ስሙ ልጅ ነው፣ ስሙ ወራሽ ነው። ግን የሚኖረው ህይወት ባህሪው ልጅ ሕፃንነት ባህሪ ይታይበታል። በዚህ በስጋዊ ባህሪ ይታይበታል። ነገር ግን ይላል አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢው በታች ይሆናል። እንዲሁም እኛም ደግሞ ሕፃናት ሆነን ሳለ ከዓለም መጀመሪያ ትምህርትን በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ከሕግ በታች የተወለደው ልጁን ላከ። ተመልከቱ እዚህ ጋር እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጅ ስለሆናችሁ እግዚአብሔር አባ አባ ብሎ የሚጮህበትን የልጅነት መንፈስ በልባችን ላከ። አዳምጡኝ፣ ተናገረ ጨርሳል። ስለዚህ ከእንግዲህ በኋላ ልጅ ነህ እንጂ ባሪያ አይደለህም። ተቀበል። ይህንን የምትሰሙኝ በሙሉ እንደው ባላችሁበት ቦታ ላይ እኔ ልጅ ነኝ እንጂ ባሪያ አይደለሁም በሉና ተናገር። ልጅ ነኝ እንጂ ልጅ ነኝ ማለት ወራሽ ነኝ ማለት ምንድን ነው? የምትወርሰው ልጅ ከሆነ ይላል። አያችሁ፣ ልጅ ከሆነ አሁን ዛሬ የሰበኳችሁ መልእክት ነው። ልጅነትን መሆን ከቻላችሁ ስልጣን አላችሁ። በምን? በሰይጣን ላይ፣ በኃጢአት ላይ፣ በአመፅ ላይ፣ በበሽታ ላይ፣ በጉስቁልና ላይ ስልጣን አላችሁ። ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ፣ የእግዚአብሔር የሆነ ሁሉ ያንተ ይሆናል ማለት ነው። ይሄ ያንተ ጎንበስ ቀና ወይም የተለያየ ሃይማኖታዊ ስርዓት በመፈጸም ሳይሆን በልጅነት ብቻ የሚገኝ በረከት። ልጅ ነኝ ስትል ሰይጣን ያራል። ማን አንተ ብሎ ልጅ ማንህና አንተ ቤንቴ ወይ ምናምን ይሏቸው ነው። እኔ የሆነ ሃይማኖት ድርጅት አይደለም የሰጠኝ፣ መጽሐፍ ቅዱስ ለተቀበሉት በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆነ ዘንድ ስልጣን ሰጣኝ። ፍርድ ቤት አልሰጠኝም፣ መንግስት አልሰጠኝም፣ ሃይማኖት ድርጅት አልሰጠኝም። የእግዚአብሔር ቃል ልጁን ካመንክና ከተቀበልክ ልጅ ነህ ብሎኛል። ልጅ ከሆናችሁ ከእግዚአብሔር ጋር ወራሾች ናችሁ፣ የእግዚአብሔር ወራሾች ናችሁ። አንተ ባሪያ አይደለም። ባሪያ እነሆ መውረስ አይችልም። ባሪያ፣ የኃጢአት ባሪያ፣ የሰይጣን ባሪያ፣ የክፋት ባሪያ፣ የጥላቻ ባሪያ፣ የዘረኝነት ባሪያ ያለበት ሰው የእግዚአብሔር ልጅ መሆን አይችልም። የእግዚአብሔር ልጅ መሆን የሚችል ሰው ወራሽ ነው። ልጅ ከሆናቸው የእግዚአብሔር በረከት ወራሾች ናቸው። ልጅ ከሆናቸው የእግዚአብሔር የሆነ ሁሉ የእናንተ ነው። ማንም ሳይጸልይላችሁ፣ ማንም ትንቢት ሳይነገርላችሁ፣ እባካችሁ ዛሬ መልእክቴ ይሄ ነው።
ከአገልግሎት በፊት ልጅነታችሁን አስቀድሙ። ልጅነት ከሁሉ በላይ ነው። እግዚአብሔር አምላክ ይባርካችሁ። ስላዳመጣችሁ ጌታ ብርክ ያርጋችሁ። ለሚያስፈልጋችሁ ነገር እዚህ ባዮ ላይ ስልኬ ያለ አግኙኝ፣ ጸልይላችኋለሁ። ምክርም ጸሎትም ካስፈለገ ጸልይላችኋለሁ። እንደዚህ የገባው አልፎ አልፎ አገለግላችኋለሁ። ከዛ ውጪ ደግሞ የማስተምራቸውን ትምህርት ለማግኘት ቃሉን ስማ የሚል ፌስቡክ ላይ አለ፣ ወደ 10500 ተከታይ። ዩቱብ ላይም ቃሉን ስማ አለ፣ ቴሌግራም አለ። እንደገና ደግሞ እዚህ ቲክቶክ ላይ ቃሉን ስማ የሚል አለ። ቪዲዮዎቼን ከታች ማየት መማር ትችላላችሁ። ከዛ ውጪ የተለየ ሀሳብ ካለ ደውላችሁልኝ የትኛውንም ጥያቄ በምታነሱት ጥያቄ ለመመለስ በባዮ ላይ ባለው ስልኬ ደውሉ። አሁን ወደ ሌላ ፕሮግራም ሊወጣ ስለሆነ ጌታ ኢየሱስ ክርስቶስ ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። ሻሎም